በጥናቴ ውስጥ ምን አገኙ? 245 የቅድስት ድንግል ማርያም ስዕላት አገኙ። 245 እንግዲህ አምልኮት ለእግዚአብሔር ብቻ ነው የሚገባው። ለቅዱሳት ስዕላት ግን ክብር ነው የሚገባው። ዘይት የተቀደሰ ዘይት ስለሚያፈሱ ስዕላት 4 ስዕላት አሉ። ጥንት ኢትዮጵያዊ ሊቅ በዚህ ዛሬ 500 ዓመት ምን አለ? በኢትዮጵያ በአንጾኪያ በሮም በግብጽ ላሉ ስዕላቶች ሰላምታ ይገባል ይላልና በመላው ዓለም ያሉ የተቀደሱ ታሪኮ ስዕላቶቿ ሁሉ ኃይል አድርገዋል፣ በረከት አስተላልፈዋል። በአሰቃቂ መልኩ በ1997 ላይ ተገሎ ተገኘ የስዕሏ ጠባቂ። ከዛ በኋላ ስዕሏ አልተገኘ። በጣም ነው የሚገርም። ብዙ ተአምር ተደርጓል። በተለይ ስፍር ቁጥር የሌለው እንደው በሳይንስም በሳይንቲስቶችም ተጠንታለች። ምናልባት ዘይቱን እንጨቱ ፍሬም ውስጥ ከተውት ይሆን የሚል ማለት ነው። ብዙ ጊዜ ለምንድነው ከውጭ ሀገራት የሚመጡ ስዕሎች ቀላ ያሉ ወይ የአውሮፓ አይነት ምስል እና በጣም የገረመኝ አንዱ ደግሞ ይሄ ነው። ካይሮ ለሰርጀሪ ለቀዶ ጥገና ልትሄድ ቀን ተወሰነ። በኋላ ንስሐ አባቷ ቤት አደረች። ንስሐ አባቷ ሚስትን በክብር ተቀበለቻትና ገና ስትገባ ነው ልዩ መዓዛን የሸተታት እና መዓዛው ከየት እንደመጣ አላወቀች። በነጋታው ለመሄድ በዋዜማው ሌሊት ተኝታ ሳለች ቅድስት ድንግል ማርያም ኤልሳቤጥን አስከትላ የተለያዩ ቅዱሳን እና አባ ብሾይን ጨምራ አስከትላ መታ በሽታዋን አውጥታላት በፋሻ ጠቅልላት ነው ሄደችው። ፋሻው እስካሁን አለ። ብዙ ኦቲስቲክ ህፃናት መናገር የማይችሉ ነው በ6 ቀን አንደበታቸው ሲናገር አይቻለሁ። የተቀደሰ ዘይቷ ስዕላቶች ላይ ሰዎች ይሄኛው ስዕል ትክክል ነው፣ ይሄኛው ስዕል ትክክል አይደለም። በእርግጠኝነት ዶክተር አንተም ሰምተህ ይሆናል ብዬ አስባለሁ። በጣም አስደናቂ ታሪኮች ነው የምነግርሽ ከዚህ በኋላ። ዝግጁ ነሽ? በጣም። በአብነት ትምህርት ቤት የቤተ ክርስቲያን ጥንታዊ ትምህርቶችን ከሊቃውንት በመማር እስከ ትርጓሜ መጽሐፍት መምህርነት የደረሱ፣ በነገረ መለኮት ትምህርት ከመጀመሪያ ባችለር ዲግሪ እስከ ፖስት ግራጁዌት ድረስ ያጠናቀቁ፣ በአዲስ አበባ ዩኒቨርሲቲ በፊሎሎጂ ማስተርስ እና ፒኤችዲ ዶክትሬት የጨረሱ፣ ፊዚክስና አስትሮኖሚ ካናዳ ከሚገኝ ዩኒቨርሲቲ ያጠናቀቁ፣ የኢትዮ አንድሮሜዳ ኮንሰልታንሲና ትሬኒንግ ሴንተር መስራችና ኮከብና ኤክሶፕላኔት በመሰየም ተሳታፊ፣ በአንድሮሜዳ የቴሌቪዥን ፕሮግራም ለ6 ዓመታት አዘጋጅ፣ ለ400 ተማሪዎች የቀመረ ፊደለ ግዕዝ መምህር፣ በመላው ዓለማት ላሉ 30 መጽሐፍትን ለንባብ ያበቁ የዛሬ እንግዳችን ናቸው።